ቤዛ ቤዛ እንግዲህ አማራጭ ስታታ መንገድ ላይ የታመመ ሰው መስላ ተኝታ እንግዲህ የፍቅርን እናት አጃጅ አለቻት። ከፍቅር ጋር ተመሳጥረው ማለት ነው። ወይ ፍቅር እንደምን እንደሚሻላት አላውቅም። ፍቅር ግን ታስባለች፣ አንዱም ነገር አይሳካላትም። በነገራችን ላይ አሁን አደይንና ዴብን ለመለያየት ነው እንግዲህ እያደረገች ያለችውና አደይ እንግዲህ መቼም አይለያዩ። በዚህ ጋር ጄሪ ያለች፣ በዛ ጋር ደሞች ያለች፣ ብቻ ከባድ ነው። የምላችሁ ነገር የለኝም። ታዲያ ወይዘሪት ቤሪ እቤት ድረስ ሻንጣዋን ጎትታ መጣች። እታለመም ታዲያ ምን ልትሰሪ ነው እዚህ ቤት የመጣሽው? አንቺ እፍረተ ቢስ፣ ቆይ ምንድን ነው የምትፈልጊው? ስትላት አንቺ ሴትዮ ለምንድን ነው በስነ ስርዓት የማታናግሪኝ? ችግርሽ ምንድን ነው ከኔ ጋራ? አንቺ ስድ እናቴን ነው አንቺ ሴትዮ ያልሻት? እና ሴትዮ አይደለችም እንዴ? ሰውዬ ነች እንዴ? አለች ወይዘሪት ጄሪ። እንግዲህ እፍረት የሚባል ነገር የላትም ማለት ነው። ከዛ አሁን እኔ እዚህ ቤት እንድኖር የፈቀደችልኝ አልሚ ናት። አልሚ ምን አገባት? በገዛ ቤቴ እኮ ነው መወሰን ያለብኝ እንጂ አልሚ ናት እንጂ እኔ አይደለሁም። እንግዲያውስ እሺ በቃ ለአልሚ እደውልላታለሁ ብላ ስትል አይ ከቴማ ከጓደኛዬ ጋር አታቀያይሚኝ ብላ እንትን አለች ማለት ነው። ከዛ በኋላ ወይዘሪት ቤሪ ቤት ገባች። ሮማንን እናቴ በጫማ አንድ የወርወራ ጭንቅላቷ ሰንጥቃት ነበረ። እንግዲህ ዴብ ምንድን ነው የምትሰሪው እዚህ ቤት? አሁን ጆሮሽን ይዤ ከዚህ ቤት ጎትቼ ሳላወጣሽ ወጥተሽ ሂጂ ከዚህ ቤት አላት። ተው እንጂ የት ነው የሚሄደው? ከዚህ ቤት የትም አልሄድም። እዚህ ቤት እንድኖር የፈቀደችልኝ አልሚ ናት። ስለዚህ እዚህ ቤት ነው መኖር ያለብኝ አለችው። አልሚ በእኔ ህይወት አያገባትም። እሷ ምንም ብትል ምን አያገባትም። ትሰሚያለሽ? ከዚህ በኋላ ምንም አልሰማም፣ ማንንም ውጪ ቢላትም እንደውም ለምን እንትን አልላትም። ለአልሚ ደውዬ ታናግራታለህ። ስለዚህ ሁሉንም ነገር እነግራታለሁ አለችው። ቤሪ ስለንካ እንደውም አናግራት ማቢን አለችው። እንግዲህ ከዛ በኋላ ወይዘሮ ፍቅር እንግዲህ እናቷን እንትና ጋር ጄሪ ጋር ማለች ቤዛ ጋር ይዛ ስትሄድ ወይዘሮ ቤዛ ወንድሟ ስለ ማርያም እህቴ ታማብኝ ነው እያለ ወይኔ እኔ ልጄ ምን ሆነሽብኝ ነው ምናምን አለች። ከዛ በኋላ አረ ፍቅር መጣሽልኝ፣ እህቴ ማንንም አታውቅም እኮ እህቴ ታማብኛለች። ስለዚህ ባካቸዋል። ወይኔ እኔን ምን ሆና ነው? እኔ እንጃ ታማለች። አረ እኔ አልታመምኩም ማሚዬ፣ እኔ አልታመምኩም ብላ እረፋለች። ተዋረደች እንግዲህ ፍቅር። ከዛ እንግዲህ በጣም ደነገጠች። በጣም ነው የደነገጠችው። እንትና ማለት ነው እቺ ስሟ ቤዛ። በጣም ደነገጠች። ወይዘሪት ፍቅርም አፏን ይዛ ቀረች። እቺ ልጅ አዋረደችኝ አይደለ? ከዛ በኋላ እንግዲህ በጣም እንትን አለች። ከዛ በኋላ እንግዲህ አሁን ከዚህ ቤት ትወጫለሽ አትወጪም? አልወጣም። ስሚ አንቺ ሂጂ። ምንድን ነው ያልኩሽ? ደግሞ ምን ትመስያለሽ? ከሻንጣዬ ውስጥ አንጨላልኩሽም እንደ ጫማ ብላ ስታመነጫጭቃት፣ አንቺ ሴትዮ አብትሻል እንዴ? ጭራሽ እዚህ ቤት መጥተሽ የሆቴል ልትፈጠብጪው ነው እንዴ? ከዛ በኋላ እንግዲህ አደይና ለልዬም መጡ ማለት ነው ወደ እነ በዛ ቤት። አሁን እንግዲህ ለልዬ ከዴብ ጋራችን ቤሪ የምትባለውን ካየቻት አስባችሁታል? የሚፈጠረው ነገር ብቻ ከባድ ነው። እኔ ከሁሉም የገረመኝ ቤዛ አሁን እነ ፍቅር ቤት ትገባለች። እነ ፍቅር ቤት ከገባች በኋላ ምን ታደርጋለች? እታለም ላይ እግሯ ላይ ትወድቅና አስታርቂኝ፣ ከፍቅር ጋር አስታርቂኝ እባክሽ፣ ፍቅርን በድያታለሁ። ስለዚህ ይቅርታ እንድታደርግልኝ ነው። እኔ ተለውጫለሁ፣ ጥሩ ሰው ሆኛለሁ። ስለዚህ ይቅርታዋን እፈልጋለሁ ምናምን ብላ ልታጃጅል፣ ከዛ በኋላ ማድረግ የፈለገችውን ነገር ልታደርግ ማለት ነው። እና እታለም እንግዲህ ሞኝና የዋ ስለሆነች ትታለላለች። ገብቷቸዋል አይደለ? ከዛ መጫወቻ ያደርጓታል ማለት ነው እነኚህ ደግሞ። ከዛ በኋላ እንግዲህ ፍቅር እማዬ፣ አሁን ቤሪ የምትባል ደግሞ እዚህ ቤት ልትቀመጥ ነው እንዴ? ማን አባቷ አስቀምጣታል? ቆይ እስቲ ዴቭ ይምጣና የሚለውን ነገር እንሰማለን። እስከዛው ተረጋጊ አንቺ የኔ ልጅ አለቻት።
ከዛ በኋላ እንግዲህ ወይዘሪት ኧረ እንደው ትገርመኛለች እውነቱን ለመናገር ማለት ነው ቤሪ እንግዲህ። ከዛ በኋላ ቤዛ እንግዲህ መንገድ ላይ ተኝታ እንዴት ነው አምሮብኛል ወይስ ቦታ ልቀይር እያለች እናቴ ጭራሽ እያመቻቸች ልክ ፍቅርንና እታለምን ከሩቁ ሲያይ ወንድሟ እባካችሁ አትለፉኝ እህቴ ታማብኛለች እባካችሁ አትለፉኝ እያለ ሲሳክስ እንግዲህ ወይ አፈር ልብላ ምን ሆና ነው እንደዚህ ብሶባት ወይኔ ልጄን እያለች እታለም መስኪን። ከዛ በኋላ እንግዲህ ይዘዋት ሊሄዱ አረን ያላመመኝም እታለም ብላ እረፍ። ከዛ በኋላ በጣም ደነገጠ ልጁ ራሱ ማለት ነውና እንግዲህ ወይዘሪት ፍቅር ምን እንደሚወጥሽ አላውቅም። ውሸት ከባድ ነው እውነት ለመናገር እንግዲህ እሱ ፈጣሪ የሆንሽ እንጂ ወይዘሪት ፍቅር አላውቅም። ከዛ በኋላ ደነገጡ፣ ሁላቸውም በጣም ደነገጡ። እንግዲህ ልጅቱ አምልጧት አረን ያላመመኝም ማሚዬ ብላ አረፈች ማለት ነው ወይዘሪት ቤዛ። ታዲያ አሁን ለልዬና እንትና የጥሪ ወረቀት ሊሰጡ ማለት ነው የሰርግ የጥሪ ወረቀት ሊሰጡ በዛው እታለምን ሰላም እንበላት ብላ አደይ እንግዲህ ይዛት መጣች ወደ እነ ፍቅር ቤት ማለት ነው። ነገር ግን አደይ እንግዲህ ስትመጣ ወይዘሪት ቤሪ ይዛ ቁጭ ብላለች። ከባድ ችግር እንደሚፈጠር መጠራጠር አይከብድም። ከባድ ነው እውነቱን ለመናገር ነው። አንዳንድ ጊዜ ሰዎች ቤትና እንዴት እንደሚመጡ አታውቋቸውም እውነቱን ለመናገር። ለማንኛውም እንግዲህ የሚመጣውን ደግሞ አብረን የምናየው ይሆናል። ታዲያ ቤዛን ይዘዋት እዛ ቤት ይሄዳሉ። ከዛ በኋላ ቤዛ የዛ ቤት እንትን ትሆናለች ማለት ነው። ገብቷቸዋል አይደለ? ከዛ በኋላ የሚሆነውን የሚፈጠረውን ነገር መገመት አይከብድም። አልሙሂም ከባድ ነው እውነቱን ለመናገር። ሩታ ደግሞ ዶክተሩን እንግዲህ በግድ አፍቅረኝ እያለች መከራዋን እየበላች ትገኛለች ማለት ነው። እሱ ደግሞ ዝም ብሎ ይጃጃላል። የማታፈቅረውን ሰው ይከተላል ማለት ነው። ከዛ በኋላ ወይዘሪት ቤሪ እንግዲህ እኔ ጋራ ሳይሆን ንግግር ከእናት ጋር ነው። እኔን እዚህ እየመጣህ አታቁስለኝ ዴብ። እውነቴን ነው የምልህ ለማሚ ሁሉንም ነገር እነግራታለሁ። ልጅሽ አልተንከባከበኝ። እኔ ደግሞ እዚህ የመጣሁት የሆቴሉ ምግብ አልመች ብሎኝ ነው እንጂ እዚህ አንተን የማየት ሱስ። ቆይ ምንድን ነው ያልኩሽ? ድጋሚ ወደ ህይወቴ እንዳመጪ ነግረኸኛል አውቃለሁ። ግን ደግሞ እኔ ፈልጌው አይደለም እዚህ የመጣሁት። በቃ አመመኝ አመመኝ። ሆቴል ምግባቸው አልተስማማኝም። እዚህ ሀገር ጽዳት ምናምን ነገር የለም አለኝ። ጉድ እኮ ነው። ኧረ እንደ ወይኔ። ከዛ በኋላ እንግዲህ ያው እዛ እንድትገባ አደረጋት። እዛ ከገባች በኋላ ተመጻደቀች። በጣም ነው የተመጻደቀችው። ብቻ እንዴት እንደምትሆን አይታችኋታል። ከዛ በኋላ እንግዲህ እሱም ወጥቶ ጥሏቸው ሄደ። አደይና ለልዬም እንግዲህ መጥተዋል። አሁን አደይ እዛ ስታየት በጣም ከባድ ችግር ትፈጥራለች። አንተ ለካ ለዚህ ነው ሰርጉን የምታዘጋየው ብላ የሆነ ያልሆነ ነገር ትናገረዋለች ማለት ነው። እና ብቻ ከባድ ነው። በስተመጨረሻም እንግዲህ ወይዘሪት ቤዛ ወደ እነ እታለም ቤት መታለች ማለት ነው። እናም ሩታና ሊዱ እኮ አውቃ ነው። ከዛ ቤቢዬ ቻው ብላ ጉንጩን ስማ ሄደች። ከዛ ተናደደች። ከዛ አንተ በጣም ተናደጄብሃለሁ አለችው። እንዴ አንቺ ልጅ ቆይ እኔና አንቺ ምን ኖሮንና ነው እንደዚህ? በጣም እቀናለሁ። እንዴ እኔ እቺ ልጅ ግን ጤነኛ ነች ብላችሁ ታስባላችሁ እንዴ? ቆይ ምን አድርግ ነው የምትይኝ? እኔ እኮ ያንቺ ልጅ ምንሽም ሊገባኝ አልቻለም እውነቱን ለመናገር። እንዴ ቆይ ችግርሽ ምንድን ነው? እሺ በግልጽ አድርጊና ንገሪኝ። በቃ እቀናለሁ። ለምን እንደምቀኘው? እኔና አንቺ የሆነ የተለየ ነገር አለን እንዴ? ከዛ በኋላ በጣም ደነገጠች። እሱ ራሱ እንደዛ ሲላት ማለት ነውና
ወይዘሪት ሩታ የማይሆንሽን ወይም ደግሞ የማይወድሽን ሰው ነው እየተከተለች ያለችው ማለት ነው፣ እውነቱን ለመናገር ምክንያቱም ልጁ የሚያፈቅረው አደይ ነው። አደይ ደግሞ የራሷ የሆነ ሰው አላት እኮ። ግራ ይገባኛል ዶክተሩም ነገር አንዳንድ ጊዜ ሰዎችን ብቻ ከባድ ነው ፍቅር ዞሮ። ለማንኛውም እንግዲህ ለዛሬ ወይዘሪት እንትና ማለት ነው ሩታ እያደረገችውን እንግዲህ አይታችኋል ማለት ነው። ስለዚህ ሩታ ከዚህ በኋላ አጠገቤ እንዳትደርስ ዶክተር፣ በቃ ተቀይሜሃለሁ፣ አጠገቤ አንተን ማየት አልፈልግም አለች። ሩታ ምን ሆነሻል? አሁን እኔና አንቺን እንደዚህ የሚያባብለን ነገር አለ እንዴ? አዎ አለ። አንተ ጋር ላይኖር ይችላል፣ እኔ ጋር ግን አለ። እንዴ አንተ አይገባህም እንዴ አለችው። ከዛ አሁንም ደግሞ ተናዳ ሄዳ መድኃኒት ትጠጣለች ብሎ እንግዲህ እንክብካቤውን ቀጥሏል ማለት ነው ዶክተር። እሷ እያታለለችው ያለ እየተጫወተችበት ነው ያለው። ሲጀመር እንደዚህ እያልኩ አጃጅለዋለሁ፣ ከዛ ወዶም ሳይሆን በግዱ ወደ እኔ ይመጣል ነው። አያስባችሁታል እንግዲህ አንድ ሰው ፈልጎ ወይ እንትን ሲል ነው እንጂ በልመና ወይ በግዴታ የሚሆን ነገር የለም። በግዴታ የመጣ ፍቅር ሲጀመር አይጸድቅም። ይሄ እውነታ ነው። እናም ወይዘሮ ቤዛ እንግዲህ አጃጅላቸው እዛ ቤት ልትመለስ ወስናለች ማለት ነው። ስለዚህ ያለው ነገር ምንድን ነው? እታለም እዛ ቤት ታመጣታለች ቤዛን። ቤዛ የምትፈልገው ነገር ታደርጋለች። ከዛ በኋላ በእርግጠኝነት እንትና ታጋልጣቸዋለች፣ ሮማን ማለት ነው። ቤዛና ፍቅርን ሮማኔ ታጋልጣቸዋለች። እመኑኝ፣ ይሄ ደግሞ እውነት ነው። እንደው ፍቅር በቅርቡ ባትጋለጥ ምንም፣ ምክንያቱም ተመካክረው እዛ ቤት እንደመጡ ትናገራለች ማለት ነው። ከዛ በኋላ እሷ ተናገረች ማለት ደግሞ ነገሩ አለቀ ማለት አይደለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ቤዛ ዛሬ